አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም ያዝነው እኛ ነን። አብይ ቀንደኛ የኦሮሞ ጠላት ሆኖ ነው ወደ ፖለቲካ የገባ። እስካሁንም ቀንደኛ የኦሮሞ ጠላት። በምስራቅ አርሲ አሁንም ግድያው ቀጥሏል። ባልና ሚስቶችን ገድለው ህፃኑን ልጅ ደግሞ በጥይት እጁን መትተውት ሁሉንም ሀብት ንብረታቸውን ዘርፈው ተሰውረዋል። እንግዲህ የምስራቅ አርሲ ጉዳይ አሁንም እንደቀጠለ ነው። በትላንትናው ዕለት ነሐሴ 2 እጅግ የሚያሳዝን ሰቅጣጭ ድርጊት ተደርጓል። ይህም በትላንትናው ዕለት ከምሽቱ 2 ሰዓት ተኩል አካባቢ አንድ ባልና ሚስት በአሰቃቂ ሁኔታ ከገደሉ በኋላ ልጁን እጁ ላይ በጥይት ተኩሰው መተውታል። የነበራቸውን ከብቶች ደግሞ አግዘው ወስደዋል ማለት ነው። ለሚመለከተው አካል አድርስልን፣ መፍትሄ ይሰጠን ሲሉ መልእክታቸውን አስተላልፈዋል። ሁላችሁም በምትችሉት አቅም ድምጽ ሆኗቸው። እንዲሁም ደግሞ ጾም ወቅት እንደመሆኑ በጾም በጸሎት አስቧቸው። ማምላክ ወላዲተ አምላክ ኪዳነ ምህረት እቅፍ ድግፍ አርጋ ይህን መከራ ዘመን ታሻግራችሁ። በሌላ ዜና በአዲስ አበባ ውስጥ አውሊያ ኮሌጅ በአረበኛ ቋንቋ የሰለጠኑ የፌዴራል ፖሊሶችን አስመርቋል። እንግዲህ የብዙ ጥያቄው ምንድነው? በአረበኛ ቋንቋ የሚሰለጥኑ ፖሊሶች ለማን ነው የሚያገለግሉት? በአዲስ አበባ ውስጥ ወይም በተለያዩ የክልል ከተሞች ውስጥ የሚኖሩ ኢትዮጵያውያን በሀገራቸው ቋንቋ አገልግሎት ማግኘት አልችል ብለው ነው ወይ? ዓላማው ምንድን ነው? እስኪ ሀሳብና አስተያየታችሁን እንድትሰጡበት ይፈልጋል። በአረበኛ ቋንቋ አሁንም በከፍተኛ ሁኔታ በዚህ ኮሌጅ ውስጥ አውሊያ በሚባል አዲስ አበባ ውስጥ በሚገኝ ኮሌጅ ውስጥ በከፍተኛ ሁኔታ እየሰለጠነ ወደ ህዝብ እንደሚቀላቀል ተነግሯል። እና ዓላማው ምንድን ነው ነው ጥያቄው። በአረብኛ ቋንቋ የሰለጠኑ ፌዴራል ፖሊሶች ተመረቁ። አውሊያ ኮሌጅ በአረብኛ ቋንቋ ያሰለጠናቸውን ፌዴራል ፖሊሶች በዛሬው ዕለት አስመርቋል። በዕለቱ ምረቃ ላይ ፌዴራል ፖሊስ ምክትል ኮሚሽነር ጀነራል እና የፖሊስ ዩኒቨርሲቲ ፕሬዝዳንት ዶክተር ታምራት ሙልጌታ አውሊያ ለሀገር እያበረከተ ያለውን አስተዋጽኦ በአድናቆት አመስግነዋል። በምረቃው ላይ አውሊያ ስራ አስኪያጅ ሀጂ ሰይድ አስማረ በአረብኛ ቋንቋ የሚሰጠውን ስልጠና አጠናክረው በመስጠት እንደሚቀጥሉን ገልጸዋል። በቅርቡ ላቅ ያለ ፋይዳ ያለው የአረብኛ ቋንቋ በስርዓተ ትምህርት ውስጥ እንዲካተት እየሰራ እንደሚገኝ ፌዴራል መጅሊሱ መግለጹ ይታወቃል። በሌላ መረጃ ዶክተር አምባቸው ከመገደላቸው በፊት ስለ አዲስ አበባ ባለቤትነት እንቅጩን ተናግረው ነበረ። እንግዲህ እንዲህ ነው ያሉት። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም ያዝነው እኛ ነን። የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደር። በነገራችን ላይ ስንታገለኛ ለአማራም እንታገላለን፣ ለመላ ኢትዮጵያም እንታገላለን። እኛ የነዛ ታሪክ ሰሪ ልጆች ነን። አዲስ አበባ ላይ የተነሳው እኮ ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም ያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ህዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በህገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይሄን በህገ መንግስቱ ላይ የተሰፈረው ነው። የጨመርነው የለም፣ የቀነስነው የለም። ልዩ ጥቅም ማለት ምንድነው የሚለው ዲፋይን አልተደረገም። ሰው እንደፈለገ እንዲተረጉሙ ያስገድደው እሱ ነው። ግን አንድ ሁለት ነገር ልናገር። አዲስ አበባ ዙሪያው ሪሶርስ ይጠቀማል። ውሃን እንውሰድ። የውሃ ጋር መቼም መሬት ነው፣ ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋር እያልን የምንወስዳቸው። አዲስ አበባ እንዲህ አይነት ሪሶርሶችን መጠቀሙ አይገርምም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራል? ይሄም ልዩ ጥቅም ነው። ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም። ሌላው መረጃ ዶክተር ሚልኪሳ ጠቅላይ ሚኒስትር አብይ አህመድ በኦቢኤን ላይ በሰጡት አስተያየት ላይ ከፍተኛ የሆነ ትችት አድርሰዋል። አብይ አህመድ ኦሮሞ ላለፉት 100 ዓመታት ባሪያ ነበር፣ ቅኝ ግዛት ውስጥ ነበረ። ነገር ግን እኔ ነፃ አውጥቼዋለሁ። አሁን ጫካ ውስጥ ያሉት የኦሮሞ ታጋሪዎች ኦሮሞን ከማን ነው ነፃ የሚያወጡት? ነፃ አውጥቷል
ያሉትን በከፍተኛ ሁኔታ ተችተዋል። ዶክተር ሚልኬሳ አክለውም ኦሮሞና አብይ አህመድ ተቃራኒ መንገድ ላይ ናቸው፣ አብይ አህመድ የኦሮሞ ጠላት ነው በማለት አስረግጠው ተናግረዋል። አብይና ኦሮሞ ተቃራኒ ናቸው። አብይ ቀንደኛ የኦሮሞ ጠላት ሆኖ ነው ወደ ፖለቲካ የገባ። እስካሁንም ቀንደኛ የኦሮሞ ጠላት ነው። ትርክቱንም ከኦፒዲዮ የወሰደውን የኦሮሞ ትግል አድርጎ ነው እየሳለ ያለው። ራሱን ኢትዮጵያ ቅኝ ግዛት ምናምን ኦሮሞ እንደዛ ነች እንደዛ ነበረች ይላል። ኦሮሞ ሊገንጠል ነው እያለ ነው ይላል። አይ ይሄን አዋጣችሁም እያልኳቸው ነው፣ እኔ ደግሞ ኢትዮጵያን ለማኖር የሰራው ነው ይላል። ይህ እንዲህ አይነት ወራዳ ውሸት isa kaleessa barnoota kana booddee immoo Oromoo garbata akka kaleessaa amma danda'a akka kaleessaa buqqisee lafa isaa saammachuu danda'a akka kaleessaa namni jedhee yaadu gareen jedhee yaadu gowwaadha Oromoon kana keessa darbee jiru. Tokkoffaa bilisoomeera qaamaan duwwaa sammuu isaa bilisoomeera. Lammaffaa kana booddee gonkumaa Oromoon garbummaaf qophaa'an jajjaabaa tokko tureefuu baay'ee gadda. ለመቶ ዓመቱ ቅኝ ግዛት ባሪያነት ለሱ ራሱ ያዝናል። ከዛ ከታሪክ ከዛኛው ነፃ ወጥቷል። ከመቶ ዓመቱ ነፃ ወጥቷል። ለወደፊትም ማንም ሰው መጥቼ ኦሮሞን አንበርክኬ ባሪያ አድርጌ እገዛለሁ የሚል ካለ እሱ ሞኝ ነው። አይቻልም። ነፃ ወጥቷል። እዚህ ላይ ሙሉ ኢንተርቪውን ካዳመጣችሁ ኢትዮጵያ የምትባል አገር ብቻ ሳይሆን ምስራቅ አፍሪካን የሰራ ህዝብ ኦሮሞ ነው ብሎ ለ40 ደቂቃ አውርቷል። እንዳውም አንዳንድ ቦታ ኦሮሞ ከኢትዮጵያ የሚበልጥ ህዝብ ሆኖ ከኢትዮጵያ መሸሽ የለበትም፣ ኢትዮጵያን ገንብቷል አለ። ኢትዮጵያን የገነባ ህዝብ የኢትዮጵያ ባለቤት የሆነ ህዝብ ብሎ ደግሞ አልፎ ራሱ እስከ ኤርትራ ሁሉ ያነሳል፣ እስከዛ ድረስ ምናምን ያነሳል። ይሄንን ሁሉ የሰራ ህዝብ ከጎበና ዳጬ ብሎ ጀምሮ እስከ ባድሜ ድረስ አለ። ይሄ ሁሉ ታሪክ አነሳ። ኢትዮጵያን ገንብተናል፣ እንደ ኦሮሞ ህዝብ የገነባ የለም። ከንጉስ አልፎ እንዳውም ከጎበና ብቻም ሳይሆን አለፈ ከሱሲኒዮስ ጀምሮ ታሪክም ሙሉ እንትን አድርጎ ላሊበላ ጀምሮ እስከ አዳዲ ማርያም እያለ ቤተክርስቲያናት ግንባታዎችን እያነሳ የኦሮሞ ሮል አለ ብሎ ኢትዮጵያን ገነባን እኮ ብሎ እንደ ኦሮሞ ጎበናን ያሳነሰ ሰው ራሱን ነው ያሳነሰ ብሎ ከነገረን በኋላ መጨረሻ ላይ ደግሞ መጣው ባሪያ ሆነን ቁጭ ብለናል። ከዛ እኔ ነኝ ነፃ ያወጣሁት። ኦሮሞ ህዝብ ሆይ ነፃ ወጣን፣ እንኳን ደስ አለ። እኔ ነኝ ደግሞ ነፃ ያወጣሁት። ከዛ ኦሮሞ ነፃ ያወጣለሁ ብሎ ጫካ የገባ ሞኝ ነው አለ። ምን ታታ ኢትዮጵያ የምትባል አገርን ገንብተናል ብለ ካወራ በኋላ ቅኝ ግዛት ውስጥ ነበረች ኢትዮጵያ ደግሞ ብሎ ኦሮሞ ቅኝ ግዛት ውስጥ ገብታለች ብሎ ነፃ ነኝ ያወጣሁት 100 ዓመት ሁሉ ባሪያ ሆነ እኔን አመስግነኝ አለ ኦሮሞ። አቶ ታዬ ቦጋለ አሁንም አወዛጋቢ ሐሳብ ይዘው መጥተዋል። በጣም የተወዛገበ ትርክት በመደርደር ህዝቡን እያወዛገበ ይገኛል አቶ ታዬ ቦጋለ። ለዚህም ከፍተኛ ገንዘብ እንደተከፈለው ይገመታል። የታሪክ ምሁር ነኝ ይላል። ነገር ግን ታሪክን በተዛባ ሁኔታ የታሪክ ስሁት በመናገር የተሳሳተ ትርክት ለመፍጠር በጣም ጥረት እያደረገ ይገኛል። ግን አብዛኛው ሰው አይሰማውም። አእምሮን ለሆዱ አሳልፎ ስለሸጠ ማለት ነው። ግራኝ አህመድ ሙሉ ኢትዮጵያን ገዝተዋል ብለው እርሶ የሚያምኑት ከክርስትና ጋር
አንስተው በተለይ ነው ክርስትና የቤተ መንግስት ሃይማኖት የሆነበት ሁኔታ አንስተዋል። እንደው ኢትዮጵያን ከዚህ ከኦርቶዶክስ ክርስትና ውጭ የመሩ ሰዎች ነበሩ? ወል የመጀመሪያዎቹ አክሱማውያን ኦርቶዶክስ ክርስትና ውጪ ነበሩ። እሺ ዳና ከመምጣቱ በፊት የብሉይ ኪዳን የጁዳይዝም እምነት ተከታዮች አሉ። ለምሳሌ ዳማት የሚባል መንግስት አለ። እሺ ዳማት ምንድናቸው? ሳውዲ አረቢያ ውስጥ የሚገኝ ሙከሪብ የሚባል ስልጣን፣ ልክ አጼ እንደምንለው ንጉሠ ነገስት እንደምንለው ሙከሪብ የሚባል ስልጣን ነበራቸው። ስልጣን የመጣው ከየት ነው? ከደቡብ አረቢያ ነው። ስለዚህ እነዛ ሰዎች ኦርቶዶክሶች አሉ። ዳማቶች የመጀመሪያው ኢትዮጵያ መርተዋል እነሱ። አዎ ዳማት ስለዚህ ሙስሊሞች ነበሩ ነው? ኖ ሙስሊሞች አይደሉም። የራሳቸው በማህረም የሚባል ጣዖት አለ። አረስ የሚባል ጣዖት፣ የተለያየ ጣዖት ያመልኩ ነበር። ኢቭን እኮ የኢዛና ሳንቲሞች ላይ መጀመሪያ ያሉት ምልክቶች የጣዖት ክርስትናን ከተቀበለ በኋላ ነው ወደ መስቀል የተቀየረው። የተለያዩ ጣዖቶች የተለያዩ አማልክትን የሚያመልኩ መሪዎች ነበሩ። ዳማት የሚባለው የመጀመሪያው በኢትዮጵያ ታሪክ ውስጥ ዘፈርስት እንግሊዝኛው ሎካሊ ኖን ስቴት ኢን ኢትዮጵያን ሂስትሪ፣ በኢትዮጵያ ታሪክ ውስጥ ሎካሊ የሚታወቀው የመጀመሪያው ዳማት ነው። ግን የተገኘው ጽሁፍ ደመተ ነው የሚለው። ያኔ ግዕዝ ዳዱዱ ማነው አብ ሳልስ ምናምን አልነበረው። አብርሃም ለመጻፍ አበረሃም፣ ሶፎንያስ ለመጻፍ ሰፈነ የሰ ምናምን። ስለዚህ ታሪክ ምሁራን ዳማት ብለውት እንጂ ዳማት አይደለም፣ ደመተ የሚል ጽሁፍ ላይ የተገኘ እንትን አለ። ስለዚህ እነሱ መሩ። ከዛ ደግሞ እንደነገርኩ አክሱማውያን በኋላ ኢዛና ራሱ ጣዖት አምላኪ እንደነበር ይታወቃል። ከዛ ከአክሱም ውስጥ ኦርቶዶክሶች ከማን በስተቀር አከራካሪ ሆነው በሁለት የሚከፈሉበት አህመድ ነጃሽ መጀመሪያው ሙስሊሞች ለሚባለው ላይ የሙስሊም ስኮላሮች ሊትሬቸር ሌላ ይላል፣ የክርስቲያን ሊትሬቸር ሌላ ይላል። ስለዚህ እስካሁን ኮንሰንሰስ እንዲህ ብዬ መበየን ያስቸግረኛል፣ ግን መጻፌ ላይ ማስቀምጥ። ከዛ በኋላ ግን በተከታታይ ዛጉዎች ጋር ስትመጣ ዛጉዎች ሙሉ በሙሉ እንደውም ወደ ቄስ የሚያደሉ ንጉሶች ነበሩ። 4 ክፍለ ሀገር ነበር። ክፍለ ሀገራቸውን የሚመራው እንትኑ ራሱ ስልጣናቸው ሊቀ ካህናት፣ ንቡረ እድ፣ ርዕሰ ደሳንና ፓትሪያርክ በሚባል ያስተዳድሩት። አንዱን ክፍለ ሀገር ፓትሪያርክ፣ አንዱን ንቡረ እድ፣ አንዱን ርዕሰ ደሳን፣ እንደዚህ ነበር የሚያስተዳድሩት። ከዛ ሰለሞናዊ ስርወ መንግስት 1270 1150 እስከ 1270 ዛጉዎች ነው አክሱም። 1270 ጀምሮ እስከ አጼ ኃይለ ሥላሴ 1974 ዓመት ያሉት ደግሞ በሙሉ ኦርቶዶክሶች ናቸው። እዛ ጋር ግራኝ አህመድ ብለው በተፈጥሮ የሚጠሩ ግን ኢማም አህመድ ኢብኑ ከዚህ መግባት አለብን የሚል የተለየ አመለካከት አለ። እሱ ያንን ይገዙታል እርሶ? እዚህም ጽፌያለሁ። ኦኬ። ስለዚህ እዛ ያንን ካነሱ ስለዚህ ግራኝ አህመድ ሙስሊም ሆኖ ኢትዮጵያ መርቷታል ነው ብለው የሚያነሱት እርሶ? ግን አንዳንዶች ደግሞ የሚያነሱ እነዚህ ምናልባት በኢትዮጵያ ሀገረ መንግስት ውስጥ ሌላ ቤተ እምነቶች ወይም ሌላ ቤተ እምነት ሰዎች አልመሯትም፣ ነገር ግን ሱልጣኖች ናቸው። ለምሳሌ እንደ አካባቢ ገዢ ሆነው አካባቢን አስተዳድረዋል እንጂ ኢትዮጵያን ውስጥ ዋናው ማዕከላዊ ብለን በታሪክ ውስጥ እየተከተል ነው የመጣ ነው ሰለሞናዊን ስርወ መንግስት ብዙ ቦታ የሚያስገብር ስለሆነ ብዙ ቦታ የሚይዝ ስለሆነ። ነገር ግን እነዚህ ሰለሞናዊ ስርወ መንግስታት የሸዋ ሱልጣን ይባላል ራሱን ነው የሚገዙ። ሱልጣኖቹ እኮ አካባቢን ነው እንጂ የገዙት ሀገረ መንግስት አልገዙም ነው። ሀገረ መንግስት አልገዙም። ስለዚህ የኢትዮጵያ መሪ ነበሩ ብለህ ታዲያ እርስዎ ከተናገሩ አይጋጭቦትም? ኢማም አህመድን ብቻ ነው እነሱን አላልኩም። ለምን ከፋ ታቶ የሚባሉ ንጉሶች አሉ 1897 የራሱ ወላይታ ካዎ የሚባሉ ንጉሶች አሉ 1894 የግሪጎሪ ዘመን ለወላይታ ሌላውን ህዝብ አልገዙ። የም ስትሄድ አኖ የሚባሉ፣ ሀዲያ ስትሄድ ጋራድ የሚባሉ፣ ወደ ምዕራቡ ኢትዮጵያ ክፍል ስትሄድ ምንድናቸው ሞቲ የሚባሉ አሉ የኦሮሞ ነገስታት የዛው አካባቢ ናቸው። ንጉስ ሆኖ የመራ የለም። ብቸኛው ሰው ኢማም አህመድ ኢብኑ ኢብራሂም ከዚህ ወይም ግራኝ አህመድ እኮ ግራኝ አህመድ ሙሉ ኢትዮጵያን ገዝተዋል ብለው እርሶ የሚያምኑት? አዎ። ለምን መሰለህ? እሺ ወቅቱ የነበረው ልብነ ድንግል ሽምብራ ኩሬ ጦርነት ተነፈ በኋላ ደብረ ዳሞ የሚባል በጠፍር የሚወጣበት ቦታ ላይ ሄዶ ላይ ህይወቱ አለፈ። ኢኮኖሚውን ሙሉ በሙሉ የሚቆጣጠረው ኢማም አህመድ፣ ፖለቲካውን ሙሉ በሙሉ የሚመራው የሚያስገብረው ሁሉም ክልሎች የሚገብሩለት በኢማም አህመድ ኢብራሂም አልጋዚ። ተመልከት፣ ኢኮኖሚ ይዟል፣ ፖለቲካ ይዟል፣ ሙሉ በሙሉ ወታደራዊ በላይነት ይዟል። አይ ከተባለ ልጅ ኢያሱ መኢሶ ላይ ተሸነፈ በ1916 ተሸንፎ ወደ ትግራይ ሸሸ። ያን ጊዜ ዘውዲቱ የምኒልክ ልጅ ንግስተ ነገስታት ተብላ ተጠራች በህይወት እያለ እሱ። ስለዚህ በህይወት እያለ ልብነ ድንግል ደብረ ዳሞ ላይ ሆኖ ኢትዮጵያን በሁሉም መንገድ የተቆጣጠረው ኢማሙ ሆኖ ሳለ
የኢትዮጵያ መሪ አይደለም ልትላት አክሱም ሄዷል፣ ጎጃምን ይዟል፣ ደቡቡ ሲዳማን ጠቅላላ ይዟል። ይህንን በያዘበት ሁኔታ መሪ አይደለም ሊባል የሚችልበት ቦታ ምንድነው? አንድ መሪ ኢኮኖሚውን ከተቆጣጠረ፣ ፖለቲካዊ ማህበራዊ ህይወቱን ኤቭሪቲንግ ከተቆጣጠረ፣ ግብር የሚያስገብር ከሆነ መሪ ማለት እኮ ያኛው ተደበቀ፣ ጣኑ ወረደ ማለት ሸሸ። በሸሹበት ጊዜ የኢትዮጵያ ነገስታት ንጉስ ብለን አንጠራቸው። አሸንፎ የመጣውን ያኛው በህይወት እያለ ከተደበቀ ንጉስ ብለን እና ለምንድን ነው መሪ ማይባል? የተከበራችሁ ቤተሰቦች በሌላ መረጃ እስከምንገናኝ ድረስ ባላችሁበት የዓለም ክፍል ሁሉ ሰላም ከእናንተ ጋር ይሁን እያልን እንመኛለን። ታዲያ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ይመቻችሁ።